በመካከለኛው ምስራቅ የሚታየው የፖለቲካና የጸጥታ ሁኔታ እጅግ በተወሳሰበ ምዕራፍ ላይ ይገኛል። የሂዝቦላ መሪው ናኢም ቃሲም ባደረጉት ንግግር እስራኤል ከሊባኖስ ምድር ያለምንም ቅድመ ሁኔታ መውጣት እንዳለባትና ይህ ካልሆነ ግን በአሳፋሪ ሽንፈት እንደሚወጡ አስጠንቅቀዋል። ቃሲም በአሹራ በዓል ላይ ባስተላለፉት በዚህ መልእክት ቡድናቸው ከእስራኤል ጋር ምንም አይነት መደበኛ ግንኙነት እንደማይፈጠርና ሊባኖስን ወደ አሜሪካና እስራኤል ፍላጎት የሚያስገቡ ማናቸውንም ድርድሮች እንደሚቃወም በግልጽ አስታውቀዋል። ይህ የሂዝቦላ ጠንካራ አቋም በዋሽንግተን በኩል እየተካሄደ ያለውን የተኩስ አቁም ድርድር ይበልጥ አስጋሚና ውጥረት የተሞላበት እንዲሆን አድርጎታል። ከዚህ የሊባኖስ ውጥረት ባሻገር በሆርሙዝ የባህር ሰርጥ ላይ የተከሰተው ቀውስ የቀጠናውን መረጋጋት ዳግም ወደ ሌላ ፈተና ውስጥ ጥሎታል። በሲንጋፖር ባንዲራ የምትበር የካርጎ መርከብ ባልታወቀ የጦር መሳሪያ መመታቷን ተከትሎ የተባበሩት መንግስታት ድርጅት በክልሉ እያደረገው የነበረውን የመርከቦች የማስወጣት ስራ ለጊዜው ማቋረጡን ይፋ አድርጓል። ኢራን በበኩሏ በሆርሙዝ በኩል የሚደረግ ጉዞ ከራሷ እውቅናና ቅንጅት ውጪ ከሆነ የደህንነት ዋስትና እንደማይኖረው አስጠንቅቃለች። ይህ ክስተት በኢራንና በአሜሪካ መካከል የተደረሰውን ጊዜያዊ የሰላም ስምምነት አደጋ ላይ የጣለው ሲሆን በዓለም አቀፍ የነዳጅ ገበያ ላይም ከፍተኛ መዋዠቅ ፈጥሯል። የሁኔታዎች መባባስ በዚህ ብቻ ሳይወሰን አሜሪካና የባህረ ሰላጤው ሀገራት በባህሬን በጋራ ያወጡትን መግለጫ ተከትሎ የኢራን መንግስት ከፍተኛ ቁጣውን ገልጿል። ኢራን ይህንን መግለጫ ጣልቃ ገብነት የተሞላበትና ቀስቃሽ በማለት አጣጥላ በክልል ውስጥ ለሚፈጠረው ስጋት አሜሪካና እስራኤል ተጠያቂ እንደሆኑ አስታውቃለች። በተለይም የባህረ ሰላጤው ሀገራት አሜሪካን በመደገፍ ኢራንን እንደ ቀጠናዊ ስጋት መፈረጃቸው የአሜሪካ የረጅም ጊዜ የጥላቻ ቅስቀሳ ወይም ኢራኖፎቢያ በማለት ጉዳዩን እንደዛ አድርጋ እንደምትመለከተው ገልጻለች። አረብ ሀገራት አሜሪካን አምነው አሁንም ወደ ማይሆን ገደል እንዳትገቡ ስትል ነው ያስጠነቀቀችው። የቀጠናው ሰላም ሊመጣ የሚችለው ከውጭ ጣልቃ ገብነት በጸዳ የጋራ መተማመን ብቻ ነው የሚለው የኢራን መልእክት አሁን ባለው የፖለቲካ ፍጥጫ ውስጥ አዲስ የፖለቲካ ክፍፍልን እየፈጠረ ይገኛል። እነዚህ ተያያዥ ክስተቶች በሊባኖስ የፖለቲካ ቀውስ፣ በባህረ ሰላጤው የደህንነት መዋቅርና በአሜሪካ ኢራን የዲፕሎማሲ ግንኙነት መካከል ትልቅ የለውጥ ነጥብ እየፈጠሩ መሆናቸውን መመልከት ይቻላል። የሂዝቦላ ንግግሮች፣ የሆርሙዝ ሰርጥ አሰሳ ፈተናዎችና በባህሬን የተደረጉ የጋራ መግለጫዎች በአንድነት ተጣምረው የክልሉን የኃይል ሚዛን ምን ያህል ተጋላጭ እንዳደረጉት አመላካሽ ነው። ታዲያ በዛሬው ዝግጅታችን እነዚህን ወሳኝ ጉዳዮች በዝርዝር በመፈተሽ ከፍጥጫው ጀርባ ያሉትን የፖለቲካ ጨዋታዎችና ለወደፊት ለቀጠናው መረጋጋት ያላቸውን ፋይዳ እንቃኛለን። እናንተ ብቻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት ጠይቃችኋለን። የሂዝቦላ መሪ ናኢም ቃሲም ባደረጉት ንግግር እስራኤል ከሊባኖስ ግዛት በአስቸኳይና ያለምንም ቅድመ ሁኔታ መውጣት እንዳለባት አስታውቀዋል። ይህ ንግግር የተደረገው በሺአ ሙስሊሞች ዘንድ ከፍተኛ ክብር የሚሰጠው የአሹራ በዓል በተከበረበት ወቅት ሲሆን በሊባኖስ መሬት ላይ እስራኤል የምታደርገውን ወታደራዊ እንቅስቃሴ በማውገዝ ድርጊቱ የሀገሪቱን ሉዓላዊነት እንደሚጋፋ ተናግረዋል። ቃሲም እስራኤል በሊባኖስ ግዛት ላይ ያላትን ወታደራዊ መገኘት ታላቋ እስራኤልን የመፍጠር ዓላማ አድርገው በመግለጽ የሂዝቦላ የትግል መንፈስ የተፈጠረው ከዚህ ወረራ ና ጥቃት ለመከላከል መሆኑን በንግግራቸው አጽንኦት ሰጥተውበታል። አክለውም እስራኤል ከሊባኖስ የምትወጣው በሽንፈትና በአሳፋሪ ሁኔታ እንደሚሆን በመግለጽ ቡድናቸው እስራኤልን ከሊባኖስ ለማስወጣት እስከ መጨረሻው ድረስ እንደሚታገል መልእክት አስተላልፈዋል። የሂዝቦላ መሪው በንግግራቸው ወቅት ኢራን ለቡድኑ የምታደርገውን የቆየ ድጋፍ በመጥቀስ ከኢራንና ከአሜሪካ ጋር የተደረሰውን ስምምነት የአሜሪካና የእስራኤል ኦፊሻላዊ የሽንፈት መገለጫ ሲሉ በኩራት ገልጸውታል። ኢራን በአስቸጋሪ ሁኔታዎች ውስጥ ቢሆን ጽኑ አቋም በማሳየት ለቀጠናው የወደፊት ዕጣ ፈንታ ትልቅ ሚና እየተጫወተች እንደምትገኝ የገለጹት ቃሲም ለኢራን ያላቸውን አድናቆትና ምስጋና አቅርበዋል። ከዚህም በላይ እስራኤል በአየር በየብስና በባህር የምታደርገውን ጥቃት በአስቸኳይ ማቆም እንዳለባት የጠየቁ ሲሆን ከሊባኖስ ኢንች መሬት ሙሉ ለሙሉ መውጣት ብቸኛው አማራጭ መሆኑን አስምረውበታል። ማንኛውም የሊባኖስ ሉዓላዊነትን የሚጻረር ስምምነት ተቀባይነት እንደሌለውና የሊባኖስን ነጻነት በሚጎዳ መልኩ ማንም ሰው ሰነድ የመፈረም መብት እንደሌለው በማስጠንቀቅ አቋማቸውን አስታውቀዋል። በአሁኑ ወቅት በዋሽንግተን በኩል እየተካሄደ ያለው ድርድር እጅግ ውጥረት የተሞላበት እንደሆነ በዘገባዎች የተጠቆመ ሲሆን የመሪው ንግግር በሊባኖስ መንግስት ላይ የሚነሱ ትችቶችንና በአሜሪካ የሚመራውን የድርድር ሂደት ለመገዳደር የሚያስችል ንግግር ተደርጎ ተቆጥሯል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እስራኤል በሊባኖስ የምትቆየው በሂዝቦላ ጥቃት ምክንያት መሆኑን መግለጻቸውን ተከትሎ ናኢም ቃሲም ይህንን አስተያየት በማጣጣል ሂዝቦላና አጋሮቹ የሚከተሉት መንገድ የትግል መሆኑን አብራርተዋል። በዋሽንግተን እየተካሄደ ያለው አምስተኛው ዙር ድርድር ከቀድሞዎቹ በበለጠ አስቸጋሪ
አስቸጋሪ እንደሆነ የተገለጸ ሲሆን አሜሪካ ስምምነት ላይ ለመድረስ ከፍተኛ ግፊት እያደረገች መሆኑን ምንጮች ይናገራሉ። ሆኖም ሂዝቦላህ በበኩሉ ከእስራኤል ጋር መደበኛ ግንኙነትን እንደማይቀበልና ለእስራኤል ምንም አይነት ጥቅም የሚሰጥ ስምምነትን እንደማይፈቅድ አቋሙን በይፋ አረጋግጧል። በሌላ በኩል የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እስራኤልና ሊባኖስ ሂዝቦላህን ትጥቅ ለማስፈታት የሚረዱ የሙከራ ቀጠናዎችን ለመፍጠር መቃረባቸውን መግለጻቸው የሚታወስ ሲሆን በዚህ ስምምነት መሰረት እስራኤል ቀደም ሲል ከተቆጣጠረቻቸው አካባቢዎች ወታደሮቿን በማስወጣት ቦታውን ለሊባኖስ ጦር እንደምትለቅ ታሳቢ ተደርጓል። ይህ የመግባቢያ ሀሳብ በሁለቱ ወገኖች መካከል መፍትሄ ሊሆን እንደሚችል ቢታመንም በሂዝቦላህ በኩል ያለው ጠንካራ ተቃውሞና በአካባቢው እየቀጠለ ያለው ግጭት ሁኔታውን ይበልጥ ውስብስብ አድርጎታል። የእስራኤል ባለስልጣናት አሜሪካ ለስምምነት መድረስ ከፍተኛ ጥረት እያደረገች እንደሆነ ቢናገሩም በውክልናና በትጥቅ ማስፈታት ጉዳይ ላይ ያለው አለመግባባት የድርድሩን ሂደት አስጋሚ አድርጎታል። አሜሪካ በሊባኖስ ፖለቲካ ላይ ያላትን ተጽዕኖ ለመጠቀም ብትሞክርም ሂዝቦላህ እንደነዚህ ያሉ ውጥኖች ሀገሪቱን ወደ አሜሪካና እስራኤል ፍላጎት የሚያስገቡ መሆናቸውን በመግለጽ ይቃወማል። ናኢም ቃሲም የሊባኖስ ባለስልጣናት የአሜሪካንና የእስራኤልን ትዕዛዝ መተግበር እንዲያቆሙና ለሀገሪቱ ብሔራዊ ጥቅም የሚሆኑ ውሳኔዎችን እንዲያሳልፉ ያሳሰቡ ሲሆን መንግስት የተቃውሞ ትግሉን ጎዳና እንዲከተል ጥሪ አቅርበዋል። እኛ ዝግጁ ነን፣ እጃችንን ዘርግተናል፣ አሁን ያለውን እድል መጠቀም አለባቸው በማለት ለመንግስት የሰጡት መልእክት ሂዝቦላህ በሀገሪቱ ፖለቲካ ውስጥ ያለውን ሚና አጠናክሮ ለመቀጠል ያለውን ፍላጎት የሚያሳይ ነው። የሂዝቦላህ ኃይል አሁንም ጠንካራ እንደሆነና ለሊባኖስ ሉዓላዊነት ከሚታገሉ ወገኖች ጋር አብረው እንደሚሰሩ ያረጋገጡት ቃሲም በመንግስትና በሂዝቦላህ መካከል ያለው ግንኙነት ለወደፊት ለሊባኖስ ሰላም ወሳኝ መሆኑን አሳይተዋል። ይህ በእንዲህ እንዳለ በሊባኖስ የጸጥታ ሁኔታው አሳሳቢ ሆኖ የቀጠለ ሲሆን በተለይም በደቡብ ሊባኖስ በእስራኤልና በሂዝቦላህ መካከል የሚደረጉ ግጭቶች አሁንም ተጠናክረው ቀጥለዋል። የሊባኖስ መገናኛ ብዙሃን እንደዘገቡት በደቡብ ሊባኖስ በሚገኘው ቤት የሁን መንደር እስራኤል የአየር ጥቃት መፈጸሟን የገለጹ ሲሆን ይህ ድርጊት በተኩስ አቁም ሂደት ላይ ያለውን ውጥረት ይበልጥ አባብሶታል። ጥቃቱ የተፈጸመው በዋሽንግተን ድርድሮች እየተካሄዱ ባለበት ወቅት መሆኑ ግጭቱ በአጭር ጊዜ ውስጥ የመቆሙን ነገር አጠራጣሪ አድርጎታል። በእስራኤልና በሊባኖስ መካከል ያለው ወታደራዊ ምልልሶች በአንድ በኩል ለዲፕሎማሲያዊ መፍትሄዎች እንቅፋት እየሆኑ ሲሆን በሌላ በኩል ደግሞ በድንበር አካባቢ ያሉ ንጹሐን ዜጎችን ሕይወት ለአደጋ እያጋለጡ ይገኛሉ። ይህም በአካባቢው ያለውን የጸጥታ ሁኔታ በእጅጉ አስቸጋሪ አድርጎታል። በሌላ በኩል የእስራኤል ጦር ባወጣው መግለጫ በቤት የሁን መንደር ውስጥ ከአንድ ታጣቂ ጋር በተፈጠረ ግጭት 2 መኮንኖችና 2 ወታደሮች መቁሰላቸውን ይፋ አድርጓል። ታጣቂው ከቤት የሁን መንደር ህንፃ ውስጥ ሆኖ በእስራኤል 769ኛው ብርጌድ ወታደሮች ላይ በእጅ ቦምብ ጥቃት መፈጸሙን የገለጹ ሲሆን የእስራኤል ኃይሎች በሰጡት ምላሽም ታጣቂውን መግደላቸውን አስታውቀዋል። በዚህ ግጭት አንድ መኮንን በቦምብ ፍንዳታው መካከለኛ ጉዳት የደረሰበት ሲሆን ሌላኛው መኮንንና 2 ወታደሮች ደግሞ ቀላል ጉዳት ደርሶባቸዋል ተብሏል። ይህ ግጭት የእስራኤል ኃይሎች በደቡብ ሊባኖስ የሚያጋጥሟቸውን የጸጥታ ፈተናዎች የሚያሳይ ሲሆን ሂዝቦላህና አጋሮቹ እስራኤል ከሊባኖስ መሬት እስክትወጣ ድረስ ወታደራዊ እርምጃቸውን እንደሚቀጥሉ የሚያመላክት ሌላው ማስረጃ ሆኗል። በጥቅሉ የሂዝቦላህ መሪው ናኢም ቃሲም የሰጡት መግለጫ በአካባቢው ያለውን የፖለቲካና የውትድርና ሁኔታ ከመቼውም ጊዜ በላይ አስቸጋሪና ወሳኝ በሆነ ምዕራፍ ላይ እንዳለ ያሳያል። በአንድ በኩል በአሜሪካ አሸማጋይነት የሚካሄደው ድርድር ለሰላም ተስፋ ሲሰጥ፣ በሌላ በኩል ደግሞ የሂዝቦላህ አቋምና በእስራኤል በኩል የሚወሰዱ ወታደራዊ እርምጃዎች ስምምነቱን ወደ ውድቀት እየገፉት ይገኛል። የሊባኖስ የወደፊት ዕጣ ፈንታ በዋሽንግተን ድርድሮችና በሂዝቦላህ ወታደራዊና ፖለቲካዊ አቋም መካከል እየተወዛገበ የሚገኝ ሲሆን የሁለቱም ወገኖች አለመግባባት በክልሉ ላይ ያለውን ሰላም እጅግ ተጋላጭ አድርጎታል። በቤይሩትና በዋሽንግተን የሚደረጉት የፖለቲካ እንቅስቃሴዎች በመጪው ቀናት የሊባኖስን የፖለቲካ ገጽታ በመወሰን ረገድ ወሳኝ ሚና እንደሚኖራቸው የሚጠበቅ ሲሆን የሂዝቦላህ የጽናት መልእክት በክልሉ የኃይል ሚዛን ላይ ከፍተኛ ተጽዕኖ እንደሚፈጠር ግልጽ ሆኗል። በሌላ በኩል የተባበሩት መንግስታት ድርጅት ተመድ በሆርሙዝ የባህር ሰርጥ ላይ እያደረገው የነበረውን የንግድ መርከቦች የጥበቃና የማስወጣት ስራ ለጊዜው ማቋረጡን ይፋ አድርጓል። ይህ ውሳኔ የተወሰነው በሲንጋፖር ባንዲራ የምትበር ኤቨር ላቭሊ የተባለች የካርጎ መርከብ በአቅራቢያው በኦማን ባህር ላይ ሳለች ባልታወቀ የጦር መሳሪያ መመታቷን ተከትሎ ነው። የዩናይትድ ኪንግደም የባህር ላይ ንግድ ኦፕሬሽን UKMTO እንዳስታወቀው ጥቃቱ የመርከቧን የድልድይ ክፍል ያበላሸ ሲሆን የሂዝቦላና የኢራን ውጥረት ባለበት በዚህ ወቅት የባህር
የባህር ላይ ደህንነትን በተመለከተ ዓለም አቀፍ ስጋት ፈጥሯል። ጥቃቱ የተፈጸመው ኢራን በራሷ ካልተፈቀዱ መስመሮች የሚሄዱ መርከቦች ደህንነት እንደማይጠበቅና ለሚፈጠሩ ውጤቶችም የባለቤቶቹ ኃላፊነት እንደሚሆን ካስጠነቀቀች ጥቂት ሰዓታት በኋላ ነው። የዓለም አቀፍ የባህር ላይ ድርጅት ዋና ጸሐፊ አርሴኒዮ ዶሚንጌዝ እንደገለጹት ድርጅቱ ይህንን ጊዜያዊ እገዳ የጣለው በመርከቦች ላይ ለሚደረገው ጉዞ አስፈላጊው የደህንነት ዋስትና መኖሩን እንደገና ለማረጋገጥ ነው። የኢራን እስላማዊ አብዮታዊ ዘብ IRGC ቀደም ሲል ባወጣው መግለጫ መርከቦች በሆርሙዝ ሰርጥ ለማለፍ ከኢራን የባህር ኃይል ጋር ቅንጅት ማድረግና ኢራን በሰየመቻቸው መስመሮች ብቻ መጓዝ እንዳለባቸው አስታውቆ ነበር። ኢራን በበኩሏ በሆርሙዝ ሰርጥ ላይ የራሷን የቁጥጥር ስርዓት ለመዘርጋት እየሞከረች ሲሆን በቅርቡ ባቋቋመችው የፋርስ ባህረ ሰላጤ የባህር ሰርጥ ባለስልጣን በኩል ፈቃድ ያልወሰዱ መርከቦች በራሳቸው አደጋ እንደሚጓዙ አስጠንቅቃለች። ጥቃቱ የተፈጸመው መርከቦች ከጦርነቱ በኋላ በተደረሰው ጊዜያዊ የተኩስ አቁም ስምምነት መሰረት መጓዝ በጀመሩበት ወቅት በመሆኑ ይህ ክስተት በኢራንና በአሜሪካ መካከል ያለውን የሰላም ስምምነት አስተማማኝነት ጥያቄ ውስጥ ከቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር በተደረሰው ጊዜያዊ ስምምነት ላይ የባህረ ሰላጤው ሀገራት ያላቸውን ስጋት ለመቀነስ በጉብኝት ላይ ሳሉ ኢራን በሰርጡ ላይ የትኛውንም የንግድ መርከብ ብትከለክል ወይም ብታስፈራራ ችግር ውስጥ እንደምትገባ አስጠንቅቀው ነበር። ይሁን እንጂ የኢራን አብዮታዊ ዘብ በበኩሉ መርከቦች የኢራንን የጉዞ መስመር እንዲከተሉ ግፊት በማድረግና መስፈርቱን ያላሟሉ መርከቦችን በማስፈራራት ቁጥጥሩን ለማጠናከር ሲሞክር ታይቷል። የአሜሪካና የኢራን ስምምነት አካል የሆነው ይህ የተኩስ አቁም ሂደት በኢራን የኒውክሌር ፕሮግራምና በሌሎች አወዛጋቢ ጉዳዮች ዙሪያ ለ60 ቀናት ውይይት እንዲደረግ የሚጠይቅ ቢሆንም የአሁኑ የባህር ላይ ጥቃት ግን በእጅጉ ፈትኖታል ተብሏል። የዓለም አቀፉ የባህር ላይ ድርጅት የጀመረው የማስወጣት መርሃ ግብር ከየካቲት ወር መጨረሻ ጀምሮ በተነሳው ጦርነት ምክንያት በባህረ ሰላጤው አካባቢ ቆመው የቆዩ በመቶዎች የሚቆጠሩ መርከቦችንና በሺዎች የሚቆጠሩ መርከበኞችን ደህንነቱ በተጠበቀ ሁኔታ ለማውጣት ያለመ ነበር። ይህ መርሃ ግብር በአሜሪካ ድጋፍና በአንድ በኩል በኢራን ውሃ በሌላ በኩል በኦማን ውሃ በኩል የሚሄዱ ሁለት መስመሮችን ይጠቀም የነበረ ቢሆንም ጥቃቱ በተፈጸመበት ጊዜ ግን የተጠቃችው መርከብ የዚህ ፕሮግራም አካል እንዳልነበረች ተረጋግጧል። ይሁን እንጂ የኢራን የባህር ኃይል በቅርብ ቀናት ውስጥ ሌሎች መርከቦችም አካሄዳቸውን እንዲቀይሩ ሲያዝ እንደነበረ የተዘገበ ሲሆን ይህ የኢራን ተግባር ዓለም አቀፉ ማህበረሰብ በሆርሙዝ ሰርጥ ላይ ያለውን የነጻ አሰሳ መብት የሚጋፋ ነው በማለት ሲተቹት ሰንብተዋል። ከዚህ ባሻገር የጥቃቱ ዜና በገበያ ላይ ከፍተኛ ተጽዕኖን ፈጥሯል። በተለይም የነዳጅ ዋጋ 2 በመቶ እንዲጨምር ያደረገ ሲሆን ይህም የዓለም የነዳጅ አቅርቦት ላይ የነበረው የስጋት ጥላ እንደገና እንዲያገረሽ አድርጓል። ከጦርነቱ በፊት 1/5 የሚሆነውን የዓለም የነዳጅ አቅርቦት ያስተላልፍ የነበረው የሆርሙዝ ሰርጥ በአሁኑ ወቅት የኢራንና የአሜሪካ የፖለቲካ ፍጥጫ ማዕከል ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ኢራን ስምምነቱን ካላከበረችና ሰርጡን ሙሉ በሙሉ ካልከፈተች አሜሪካ በኢራን ላይ የአየር ጥቃቷን እንደምትቀጥል አስጠንቅቀው ነበር። የኢራን የኒውክሌር ፕሮግራምና የገንዘብ ንብረቶች መለቀቅን የሚመለከቱ ሌሎች ውይይቶች በሚካሄዱበት በዚህ ጊዜ ጉዳዩ ነገሩን ወደኋላ እንዳይመልሰውም ስጋት ፈጥሯል። የመጨረሻው መረጃችን የሚሆነው ኢራን ለባህረ ሰላጤው ሀገራት የሰጠችው ማስጠንቀቂያን የሚመለከት ነው። የኢራን የውጭ ጉዳይ ሚኒስትር አሜሪካና የባህረ ሰላጤው ሀገራት በባህሬን ባካሄዱት ስብሰባ ላይ በጋራ ያወጡት መግለጫ ጣልቃ ገብነት የተሞላበት ኃላፊነት የጎደለውና ቀስቃሽ በማለት በጽኑ አውግዘዋል። በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና በባህረ ሰላጤው ሀገራት የውጭ ጉዳይ ሚኒስትሮች የተፈረመው ይህ የጋራ መግለጫ በክልሉ ዘላቂ ሰላም ለመፍጠር የኢራንን የባለስቲክ ሚሳኤል ፕሮግራም፣ የድሮን አቅምና ለተኪ ኃይሎች የምታደርገውን ድጋፍ መገደብ እንደሚያስፈልግ ይደነግጋል። ኢራን ይህንን መግለጫ በከፍተኛ ሁኔታ በመቃወም በክልሉ ሀገራት መካከል ስጋት እንዲፈጠር የተደረገ ቅስቀሳ ነው በሚል ምላሽ ሰጣበታለች። ኢራን አሜሪካ ለባህረ ሰላጤው ሀገራት የምትሰጠውን የጸጥታ ዋስትና እንደ ባዶ የቃላት ጨዋታና እውነታን የማዛባት ሙከራ በመቁጠር የባህረ ሰላጤው ሀገራት ከዚህ አደገኛ አካሄድ በመውጣት አመለካከታቸውን እንዲያስተካክሉ ጥሪ አቅርባለች። የኢራን መንግስት እንደገለጸው አሜሪካ በአረብ ሀገራቱ በኩል ያላትን ወታደራዊ መገኘት ተጠቅማ በየካቲት ወር መጨረሻ በኢራን ላይ ጥቃት ማድረሷ ለቀጠናው ሀገራት ሰላም ሳይሆን ትልቅ ስጋት መሆኑን በግልጽ አሳይቷል። በመሆኑም ኢራን የክልሉ ሀገራት የአሜሪካን ፍላጎት ከመተግበር ይልቅ በራሳቸው መካከል መተማመንን በመገንባት የውጭ ኃይሎች ጣልቃ ገብነት በሌለበት ሁኔታ የጋራ ደህንነታቸውን እንዲያረጋግጡ መክራለች። በተጨማሪም የኢራን ባለስልጣናት በአረብ ሀገራቱ መግለጫ ውስጥ የተካተተውን የኢራን ስጋት የሚል ሀረግ የአሜሪካና የእስራኤል የረጅም ጊዜ የጥላቻ ቅስቀሳ ኢራኖፎቢያ ውጤት ነው ሲሉ በጠንካራ ቋንቋ ኮንነዋል። ኢራን እንደምትለው እንደነዚህ ያሉ
መግለጫዎች የቀጠናውን ሀገራት ለዘለቂታዊ በሚጎዳ የጦር መሳሪያ እሽቅድምድም ውስጥ ለመክተትና ክልሉን ግዙፍ የመሳሪያ ማከማቻ ለማድረግ የተዘጋጁ ሴራዎች ናቸው። መግለጫው ከእውነት የራቀና ለክልሉ መረጋጋት ምንም አይነት አስተዋጽኦ የሌለው መሆኑን በመግለጽ ይህ አካሄድ በምንም መልኩ ተቀባይነት እንደሌለው አረጋግጣለች። ሚኒስትሩ በንግግራቸው ማጠቃለያ ላይ ለክልሉ ዘላቂ ሰላምና መረጋጋት ብቸኛ መንገድ የሀገራቱ የጋራ መተማመንና ቅንጅት እንጂ አሜሪካ እንደምትፈልገው የውጭ ኃይሎች ጣልቃ ገብነት እንዳልሆነ አበክሮ ገልጿል። ኢራን ለሀገሯ መከላከያ አቅምና ለማንኛውም የህልውናዋ ጥበቃ በምንም አይነት ሁኔታ ድርድር እንደማታደርግም አስታውቃለች። በአረብ ሀገራቱና በአሜሪካ መካከል የተደረገው ይህ ጥምረት የቀጠናውን የኃይል ሚዛን የሚያዛባ በመሆኑ ሀገራቱ ከዚህ የጎጂ አካሄድ በመውጣት ከኢራን ጋር የጋራ ሰላም ለመፍጠር እንዲሰሩ ጥሪ አቅርባለች። በመጨረሻም ኢራን የፍልስጤምና የሊባኖስ የትግል ቡድኖችን የኢራን ተኪ ኃይሎችና ሽብርተኞች ተብሎ መጠራቱ እጅግ እንዳሳዘናት ገልጻለች። በክልል ውስጥ ብቸኛው ወራሪ አካል እስራኤል ብቻ ናት ያለችው ኢራን የባህረ ሰላጤው ሀገራት ይህንን እውነታ ተገንዝበው በአሜሪካና በእስራኤል የተጠመደውን የፖለቲካ ወጥመድ እንዲያስተካክሉ አሳስባለች። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ እነዚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህ ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም